እውነት ይቀበላችሁ የእውነት ይጋፈጣችሁ ልጄን ኢንሳይንም ብላችሁ አንገቴ ቆርጣችሁ እስከምትጥሉ ድረስ ይጋፈጣችሁ ልጄን ኢንሳይ ይጋፈጣችሁ ሙጣ መሆን የለብኝም ሀቄ ይጋፈጣችሁ ስለዚህ ልጅ ባይኖር ኖሮ እናቴ እየተፋውባችሁ ነው የምሞተው እንዲህ ኩፉ ብዬ ነው የምሞትባችሁ ልጄን የከበደኝ እንደ ምስራቅ ሳይሆን ለብቻዬ ነው የምደራጀው የእውነት ግን አንድ ነገር ልንገራችሁ ጮታችሁ እሪ በከንቱ እንደሚሆን ነው የምነግራችሁ በጋራ ስትሆኑ አይደል ለብቻችሁ ስትተኙ መልሱን ታገኙታላችሁ እሺ የእውነት እኔ ቀባሪም ቤተሰብም ያጣውበት ጉዳይ እውነት እንደዚሁ መና ከቀረ እግዚአብሔር የለም እግዚአብሔር ራሱ የቲክቶክ ሰው ነው ማለት ነው እግዚአብሔር ራሱ ዮኒ ማኛ ነው ማለት ነው እግዚአብሔር ራሱ ጆከር ነው ማለት ነው እሺ እናንተ ብራችሁን በእኔ ያባክኑ ወዳጅ ነው የምትሉም ቀን ጠብቃችሁ አቤቱታ አቅርቡ የእውነት አንተ ቢዝነሳችሁም ሆነ ማናጀራችሁ ከፍ እንደሚል እናያለን አንድ ነገር ልንገራችሁ ማናጀር እንደሌላችሁ ነው የምነግራችሁ ምንም ማናጀር የላችሁ ወሬ ማናጀር ነው ወሬ አቀባይ ማናጀር ነው ለማናጀር ደግሞ እኔም ራሱ ወሬ አቀብላለሁ ዘቤስት ኦፍ ዘቤስት ክብራችሁን የማይነካ ማናጀር መሆን የምችለው እኔ ነኝ ለዛው በነፃ ሄለን ዛሬ በማንም በምንም ስታገኛችሁ ብር አይነት ወሬ ስታወራ ሰምታችሁ አታውቁ ቅብርር ያለች ሽሮ እየበላች የምትኖር ቅራራ ደሃ ናት ግን የማንንም ምንም የማትፈልግ ሰው ናት እሺ ያ ይሄ ደቀ መዛሙርትና ወከባ የሚፈልግ አይነት ሰው አይደለም ግን እውነትን ማስገነዝብ ሰው ነኝ መሸም ዘገየም እንትን አለ ነገ ግን ታስታውሱኛላችሁ እሺ ማን ነበር ኃይለ ሥላሴ የሞት ፍርድ ፈርዶባቸው ኖ ሲሉ ኦሬዲ ተገሏል ሰውየው አያችሁ እንደዛ አይነት ፍርድ እንደምሆንባችሁ በስነ ስርዓት ነው የምነግራችሁ ፍርዱን ካደረጉና ፍርዱ ከተከናወነ በኋላ ኖ ብለው ሲጮው ሰውየው ግን ሞቷል እንደዛ አይነት ሰው እግዚአብሔር ሆነባችኋል ዛሬ ላይ መስላችሁ ይችላል ነገን ይመስላችኋል ከሰው ጋር በታጀባችሁ ሳይሆን ብቻችሁን ስትሆኑ ግን አስታውሳችኋል ታስታውሱኛላችሁ የእውነት ብቻችሁን ስትሆኑ የምታስታውሱኝ ሰው ነኝ እኔ ከሰው ጋር ስትሆኑ ወከባ ጨበራው አይደለም ብቻችሁን ስትሆኑ የምታስታውሱኝ ሰው ነኝ እኔ እሺ ችግር የለውም ለጊዜው በዘረኝነትና በምናምን በጥንባታ ዓለም ውስጥ ተዘፍቃችሁ ይሆናል ብቻችሁ ስትሆኑ ግን ማታስታውሱኝ ሰው ብትኖሩ እኔ ነኝ እሺ ያ ግን ፕሊስ አንድ ጥያቄ የምጠይቃችሁ ከሀገር እንድትጠረዝልኝ እፈልጋለሁ የሚለውን ፍርዳችሁን አቅርቡ ምክንያቱም ብቻዬን አይደለም ስጠረዝ መጠረዜንም ሀገርም መንግስትም ቤተሰብም አያውቅም ብቻዬን ግን ምንም እንደማልሆን ግን እርግጠኛ ሆኜ ነው የምነግራችሁ የእውነት እነግራችኋለሁ ልጄ ነበር የሚጨንቀኝ ዛሬ አስተላልፌ መጥቻለሁ አራነት ከሰው ጋር ለመኖር አቋራጭ ቴሌፎኔ ፖሊስ ጋር ያለው ፖሊስ ወስዶታል እሺ ምክንያቱም ትልቅ ማፊያ ስለሆንኩኝ በጣም አገር አሸባሪ ቢዝነስ አሸባሪ ስለሆንኩኝ ፖሊስ መጥቶ ቴሌፎኔ ወስዶታል
ዋትስአፕ ላይ ቁጥር የሆነ ነገር የምትልኩልኝ ከሆነ ፖሊስ ነው የሚሰማችሁ እንጂ እኔ አልሰማችሁ። እሺ ያ በጣም ትልቅ ማፊያ ትልቅ ቀይ ባህር ምናምን እያስመለሱ ስለሆነ ቀይ ባህር ውስጥ እንዳትመዘገቡ ተጠንቀቁ። ብትልኩ ምንም ግድ የለኝም። ምክንያቱም ሌላ ውሸትን ብታደርጉ እዛው የሚተረጎም ነው። ካሁን በፊት ምን አይነት ሂስቶሪ ነበራችሁ የሚለው ነገር ይታያል። ልንገራችሁ ብዬ እሺ። እየተደዋወሉ ልክ አስገባን ሄለንን አንድ ሙትቻ በስነ ስርዓት ፒኪኒ አይደለም ፓንት ማትለብስን ሴትዮ ላይ ሲመጻደቁ የሚውሉ ሰዎችን ነው የምትሰሙት። ሌላ ነገር ምንም ነገር የለም። መጠጣት የፈለኩት ሆዲ አባውን ብቅል ያወጣዋል የሚለው ሙድ ስለፈለኩት ደስ ብሎኝ ነው የምሰራው። አንድ የቤተሰብ አላም ተይበሉኝ ከህይወት ከዴን ከዘር መለምሌውስ ነው መሰረዛችሁ። ስሜን እንዳጠሩ የት አባታችሁ ነው የምታውቁ? ከኔ ጋር ባህር ተሻግራችኋል። ከኔ ጋር ሳምጥ ብቻዬን አምጣችኋል። እኔ የመጀመሪያ ውላዳይን ለኔ ገንፎ አገንፍታችኋል። አጥምት ሰጣችሁኛል። በሳምንት ስራ ስገባ ከኔ ጋር ገብታችኋል። እኔ ላይ ኮሜንት የማስጠት መብት የላችሁ። እሺ ያ የኛ ባለሀብት ነው ብላችሁ የተመካችሁበትን እስቲ የእናንተ ኪሳችሁን ሲሞላ ትዳራችሁን ሲሞላ ማየት ፈልጋለሁ። በግድ ነው ወንጀል ውስጥ መግባት ፈልገው ባይዘወይ በግድ እስቲ የነሱን ልብ ተራራነት ማየት ፈልጋለሁ። እሺ የፈለገ ገንዘብ ይውጣ እንደዚህ እናደርጋለን ቢሉትን ለማን ላይ ገንዘብ እንደሚወጣ ማየት ፈልጋለሁ። ዶሮ ጠፍተውባቸው ትልቅ በሬ ይዘው የሚሄዱትን ጦቃይ ቤቶችን ሰዎችን ማየት ፈልጋለሁ። የእውነት ፕሊስ ልጨርሱኝ የምትፈልጉ ከሆነ ፕሊስ የቤቴን አድራሻ ታውቁት የለ ፕሊስ በር ከፍታለሁ። ቀላይን አስተኩሱኝ። ቶሎ ማለቅ እፈልጋለሁ። ባበራችሁ እኔ ብቻዬን ሀቄ ይጋፈጣችኋለሁ። እኔ እንደናንተ ዘርና አካባቢ ተመክቼ የምጓዟለሁ። ብቻዬን ግን እጋፈጣችኋለሁ። ቶኒ እንዳታውሪ ስባል ከዚህ የበለጠ በደል አለ? በነፍስ ወከፍ 85 ቤኒሻንጉል ጉሙዝ ገለም መተናል ሌላ ይቀረናል ተብሎ ቪዲዮ እኔ እያለኝ እኔ ላይ ድምፅ ሲኮን እውነት እናንተ ስምስት አልጠሩ ድረስ ነው ንጹህነታቸው። ይሄ የሚያስተዛዝበኝ የፈለገ እሺ ብዬ ብሰማችሁ እውነት የሚታዘብ አይምሮ ማይኖር የሚመስላችሁ እውነት 700 ወጣት ሲሞት ደምሮን የቦቶ የሚል አመለካከት ለእናንተ ስላሞገሰ እኔ ላይ ሲበርድ እናቴ ትሙት ዛሬ ልጄን አስረክቤን የመጣሁት የሚቀበለኝ አካል ከዛ በኋላ አንገቴን ለሰይፍ ትሰጣላችሁ። እናቴ ትሙት ከእያንዳንዱ ቤተሰብ አብረን እንተዋዋለን እንጂ የእውነት እቀበላለሁ። እናቴ ትሙት በቀላችኋለሁ። ይሄን ነገር እያንዳንዱ ሪከርድ አድርጉት። ምን አላችሁ? ከኔ ምን ታገያላችሁ? ከሀብታም ጋር ተጠጉ እንጂ ቂጥላሱ እንጂ እኔ ምንድን ነኝ? እኔ እኮ ለራሷ መጠለያ ያለ ፓፐርስ የሌላ ሰው ናት። ገብቷችኋል? ያ ዘመኑ ቂጥ የምላስ ነው። ቂጥ ተላላሱ። እንዳትደውሉልኝ። ደረቅ ወሬ አልፈልግም። ወሬኞች እሺ፣ አውቃችኋለሁ። ጤነኛም ሆኔ ሰክሬም ሆኔ በጣም አውቃችኋለሁ። እሺ፣ ይገባኛል። ወሬ እንዳትፈልጉ። መደበሪያ አይደለሁም እኔ። እሺ፣ እየመጣችሁ አስተያየት የምትሰጡት እከካሞች እንዳትደውሉልኝ። ልቃሚ የሚቆጨኝ ነገር ጊዜን ሁሉ ነገሬን ሰውቼ ቀባሪ አጥቼ እኔ እንደ ማህበረሰብ ይዤ ለእናንተ የቆምኩበትን ጊዜ ነው የሚቆጨኝ። በተወለድኩበት አካባቢ ቀባሪ አይደለም ይደውልልኝ ሰው ያጣሁት በእናንተ ምክንያት ነው። ግን እናንተ ውለታ ሳይሆን ወይ ማንነት ሳይሆን ዘርና አካባቢ ለይታችሁ ለፊና ተያይዛችሁ እንደምታጓዙ ስላልገባኝ ጅልነቱ ነው የጎዳኝ። ጅልነቴ
እሺ ለካ ለእናንተ ለመቆም የሰሜን ሰው መሆን ነበረብኝ፣ የምስራቅ ሰው መሆን አልነበረብኝ። እሺ ስንት የሐረር የድሬዳዋ ሰው ተሰዶ ተፈንቅሎ እያለ ዝም ብዬ ለእናንተ መቆሜ ለካ ሆነም ቀረም እርግዝና ይሁን ሽል ይታወቃል የሚባለው ነገር ስላልገባኝ ነው። እሺ ችግር የለው እናንተ አብራችሁ ሻምፓኝ በትኑ። እሺ ግን እርግጠኛ የምሆነው ነገር እንደምቆጫችሁ ነው ነገራችሁ። ለዛው ደስ ብሎኝ ነው የምሰው። ዛሬ ቀጠሮ ነበረኝ። ልጄን ለሚመለከተው አካል አስተላልፌ ነው የመጣሁት። ካሁን በኋላ እስር አይደለም ግድያ ብታውጁብኝ በራሴ ፍቃድ ሀገራችሁን ለቅቄ ልወጣ ብዬ ፈርሜላቸው ነው የምወጣው። ያኔ ግን ለእናንተ እንደማሰጋ ነው ነግራችሁ። እግዚአብሔርን አሰጋችኋለሁ። እሺ እንደገና ደግሞ ትልቅ ድል አደረጋችሁ ተብሎ በህዝባችሁ ትወደሳላችሁ። በንጹህ ልቤ ሁሉ ነገር ነግሬያችሁ እንደገና መለሳችሁ እንከን ስታወሩልኝ ነበር። ከማንም ቆሻሻ ለቅማችሁ ከማንም ቆሻሻ እንዲህ ስባል ነበር ስትሉኝ፣ እኔ ግን ልቤ እየመዘገበው ነበር አፌ ያ ቢላችሁ የእውነት። ምክንያቱም ከልቤ ነበር ያናገርኳችሁ። ለካ እኔ ያልገባኝ ነገር አንድ አካባቢ አይደለም የመጣ ነው። አንድ አካባቢ አይደለም የመጣ ነው። እኔ ያልገባኝ ነገር ዘረኝነት አልገባኝ። የኔ ጥፋት ይሄ ነው። ዘረኝነት ያልገባኝ ደግሞ ከልጅነት የመሰደደኝ ነው። እናንተ ደሳለኝ አረዶን እንደ መለያዛችሁትን እኔ ራሱ አልገባኝ። ዘንድሮም አልገባኝም፣ አሁንም አልገባኝም። ለእናንተ ግን የደም ስራችሁ ነበር። ችግር የለውም። እሺ እስቲ ሀብታችሁ ላይ ምን እንደሚጨምር እናያለን። ግርማ ሞገሳችሁ ክብራችሁ ላይ ምን እንደሚጨምር እናያለን። አስከበራችሁን እንደምትባሉ ማየት እፈልጋለሁ። እናቴ ትሙት የቤቴን አድራሻ ታውቁት የለ? ፕሊስ አንድ ሽጉጥ ስጡና ላኳቸው፣ በር ከፍታለሁ። እሺ ሄለን ገደላችሁልን የሚል ዜና ሚዲያ ላይ እንዲወራላችሁ እፈልጋለሁ። በፍቅር አናግራችኋለሁ። አሁን በቀላ እንድታዋሩኝ እፈልጋለሁ። የእውነት ጨርሻለሁ። ካሁን በኋላ ሄሎ አይደለም ቴክስት አልጽፍላችሁ። እሺ ግን ልጄን ይንሳይ ነው የምላችሁ። አብሬ እንኳን ባልኖር ካሁን በኋላ ወልገገላ ፈተታት ይላል ሀጫሉ እንዳሳ። አብረን እንተላለቃለን ማለት ነው። እግዚአብሔር እንተላለቃለን። እሺ ወይ ሄለን እስር ቤት አስገባው ስትሉ በራሱ በሱሪ ራሴ ሲጥ አድርጌ ሄለን አጠፋት የሚል ዜና ይመዘገብላችኋል። እሺ ከዛን ዝናችሁ ከፍ ይላል። በተወለዳችሁበት አካባቢ ትልቁን ጠላት የአማራን ጨራሽ ምናምን ህይወት አጠፋ በሚል ይመዘገብላችኋል። ሌላ የሚመዘገብ ነገር መቼም የላችሁ። ሁሉ ነገር ነግሬ እንደ ቀብድ ነው እኔ ላይ ያዛችሁት። ስትናገሩ የገባኝ እንዳይመስላችሁ። እሺ ትወያያላችሁ እኔ ላይ። አንድ በስነ ስርዓት 3 ጊዜ እንኳን ምግብ ማትበላ ሰው ላይ ትወያያላችሁ አይደል? እውነት ማነው የሚወያየው የሚለው ነገር ነው እንደዚህ ያሳመመኝ፣ ሌላ ነገር አይደለም። እንደዚህ ህመም ውስጥ የከተተኝ ማነው የሚወያየው የሚለው ነው። እሺ ሳቁ። የመጨረሻ ህልማችሁ ይሄ ስለሆነ ሳቁ። የመጀመሪያም ታርጌታችሁ ይሄ ነው። የህይወታችሁ ስኬት የ3 ጊዜ መብላት፣ የማህበረሰባችሁ ትምህርት ቤት መገንባት፣ የተፈናቀሉት መልሶ ወደ ቀያቸው መመለስ የእናንተ ተርጋታችሁ ስለሆነ ሳቁ። እሺ ተስፋ የቆረጠ ሰው ላይ እንደዚያ ነገር የሚገርም መስሏችኋል? ጃጉር እንዳትልክ ምንም ነገር አላስገባም። አንድ ሰው ሞዴሬተር ሲሆን ሰው ካስገባችሁ ጠርጌ ነው ማስወጣችሁ። እኔ ብቻዬን ላውራ ነው እየጠጣው ያለሁት። የእውነት ግሩፕ ፈጥራችሁ ታወራላችሁ ማለት ነው። ዘ ቶፕ ኦፍ ቶፒክ የእናንተ የህይወታችሁ የቶፕ ማናጀራችሁ ነበርኩ ማለት ነው። የእውነት ይሄ ነበረ ግባችሁ፣ ቀስታችሁ ይሄ ነበር ማለት ነው።
እንዲህ ብትተዋት እንደዚህ ታደርገናለች። እውነት እኔ ቀስታችሁ ነኝ። እውነት እግዚአብሔርን በሉ። ችግር የለውም። አንቺ ሀገር ሞኝነሽ ተላላ የገደለሽ ቀርቶ የምን ያለሽ በላ ነው የሚባለው። ይገባኛል። ዘመኑ እንደዛ እንደሆነ እኮ አውቃለሁ። ግን አይምሮዬ መቀበል ነው የከበደው። የኔ ችግር አይምሮዬ መቀበል አይችልም። ግን ለሰው ምክር ይብባል ምን መሆን እንዳለበት አውቃለሁ። እሺ ያ ደስ የሚለው ነገር ብራችሁ ከእናንተ ጋር እንደማይቀበር ግን ደጋግሜ ነግራችኋለሁ። አሁን የጠጣችሁት ውሃ ፓራላይዝ ሊያደርግባችሁ ጸጥ ሊያደርጋችሁ እንደሚችል ለምን ስንጸልይ እባክን የበላነውን የጠጣነው ከደምና ከስጋችን ጋር አዋህደው እንላለን። ከስጋችሁና ከደማችሁ ጋር ሳያዋህደው ቀርቶ ብራችሁ ከእናንተ ጋር እንደማይቀበር ግን ማወቅ አለባችሁ። ይሄ ሁላ አጫፋሪ ከእናንተ ጋር እንደማይቀበር ነው የምነግራችሁ። እሺ ያ ምክንያቱም እንደዚህ የተናደድኩት ምንድነው ብዙ ነገር አውርተን ተግባብተን መሰለኝ። ግን እንደዚህ አሉኝ ሲባል ካፋኝ። ያ ሁላ ያወራነው ነገር ውሸት ነበር፣ ሌላ ነበር። ለምን ጊዜን ፈጅ? ዛሴት ማናችንን አጋ ማናችንን ቁልቋል ይላል ዘፋኝ። ትልቅ አካል ከጎኔ እንደሌለ ስታስቡት አለም ስሰሙት የተግባባ መስሎን ነበር። ዘንድሮም ግን ዛንቻ ትሰጡብኛላችሁ። በማን በእኔ ሀሳብ ዘንድሮ ያልተስማሙ ሰዎች እውነት አንበሳ ሲያረጅ የዝንብ መጫወቻ ይሆናል። የእውነት አይ ብዙ ብሰክርም የምናገረውን አውቃለሁ። ክብራችሁን ግን መንካት አልፈልግም። ችግር የለም። የእውነት ጥላችሁ በጣም በእናንተ ፍቅር አብጃለሁ የሚል ጊፍተሩላ ኮምፕሌንስ ያቀርበባችሁ ነው የምታዩት። ዩር ሳትቀር አንቺ ላይ ስሞታ አለኝ ስትለኝ ያኔ ነው ቅስሜ የተሰበረው። ሰው እንዳታምኑ ማመን አይደለም ታፍታችሁ እንዳትጨርሱ። በማንም ላይ ቂም አልያዝኩም። እንደ ዩር ቂም ያዝኩበት ሰው የለም በፍጹም። የሚገርማችሁ ነገር ሰው ከባድ ነው። ሰው ከባድ ያገኘውን ቀዳዳ እንደዚህ ነው የሚወታፍበት ነው የምላችሁ። እግዚአብሔር ለልጆችሽ ይተውሽ። የእውነት አጉል መጀነን፣ አጉል መኮፈስ፣ በስድብ ውስጥ እንኳን ያ ነገር ያላየውብሽ ሰው አንቺ ነሽ። እሺ ሳራይ፣ እግዚአብሔር ለልጆችሽ እናት ያደርግሽ። ሻበሻ በጣም አውቃለሁ። ስዊድን ኤምባሲ ማን እንደምታውቂው ሁላ እኔ ከነ ስሙ አውቃለሁ። በጣም አውቃለሁ። ማን ዘመድሽ እንደሆነ እንኳን አውቃለሁ። ያ እንኳን ያልመከተኝ ሰው እንደሆነ አውቃለሁ። ያ እንኳን ደረትሽን ያልነፋሽ ሰው እንደሆነ አውቃለሁ። ገብቶሻል? ስዊድን ኤምባሲ ውስጥ ዋናው አምባሳደር ምንሽ እንደሆነ አውቃለሁ። በጣም አውቃለሁ። ይሄን ያላውቃለሁ። እሺ ግን በዛ ውስጥ ራሱ የእውነት አንቺ ትሻይኛለሽ። በጣም ይቅርታ። እሺ በወሬም በብርም በምንም ቢሆን ሆነም ቀረም ከጎኔ ነበርሽ። እሺ ከአጉል ዛቻ ውስጥ አይደለሽ። እኔ ሰራላታለሁ ተብሎ በየሌሎች መመኪያ አልነበረሽ። እሺ ሳራይ፣ የእውነት አንቺ የፈለግሽው ነገር ማሰብ ትቻለሽ። እኔ የተሰማኝን ስሜት ነው የምነግርሽ። እሺ የእውነት በጣም ምስኪን ልብ ነው ያለሽ። ኮሜንቶችና ምን ላይ ተደግፈሽ የተመሰረተ ስሜት እንደሌለሽ በጣም ነው ይገባኝ። የአንድ ሰውን ክፋትና ጥሩነት የምታውቀው ክፉ ሰው ሲያጋጥም ነው። ክፉ ሰው ማንነቱ የምታውቀው ጥሩ ሰው ሲያጋጥም ነው። ሳራን በዚህ ሞመንት ውስጥ
በጣም ምስኪን ሰው እንደሆነች ነው የተረዳሁት። አንቺ የፈለግሽውን አስቢ፣ እኔ ግን የተሰማኝም ነግርሽ